ዛሬ በዚህ ትውልድ ላይ ዛሬም ነብዩ እየተሰደቡ ነው ታውቃላችሁ። ዛሬም የእስልምና ክብር እየተደፈረ ነው ይሄ ትውልድ ባለበት ዘመን ውስጥ። ይሄ ለኛ ሞት ነው ታምናላችሁ? ምንድነው መልሳችን አማም ረብል ዓለሚን? በዚሁ አጋጣሚ ይህንን መልእክት ማስተላለፍ ፈልጋለሁ ለሚሰሙት ሁሉ። በዚህ ሰሞን በሚዲያ እየተንሸራሸረ ያለ የነብዩ ክብርን የነካ ሰው ነብዩን አይደለም የደፈረው። ነብዩ የማይደፈር ስብዕናና ክብር ያላቸው ነው። አላህ ከፍ ያደረጋቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም። ይሄ ግለሰብ በአዲስ አበባ አስኮ ብርጭቆ ኮንዶሚኒየም ብሎክ 102 ክፍል ላይ ይኖር እንደነበረ ተነግሯል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ተከበራችሁ ክብራትና ክብራን ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁኝ። ኡስታዝ አቡበክር አህመድ ዝምታውን ሰብሯል። እንዲሁም ኡስታዝ አህመድ ዲንጀበልም ዝምታቸውን ሰብረዋል። ሁለቱም የተለያየ ጉዳይ ላይ ነው ዝምታቸውን የሰበሩት። በመጀመሪያ ስለ ኡስታዝ አቡበክር አህመድ ጧት ላይ ምናልባትም ጫፍጫፉን ነካ አድርጌላችኋለሁ። ያልሰማችሁ ሰው ትኖሩ ትችላላችሁ። እፎይ የሚባል የሶሻል ሚዲያ ስም ያለው አንድ መልከጥፉ ሰውዬ በታላቁ ነብይ አለይሂ ሰላቱ ወሰለም ላይ ድንበር ተላልፏል። ታላቁ ነብይ አለይሂ ሰላቱ ወሰለም ሙስሊሞች ካሁን በኋላ የእርሳቸውን ስም ሲጠሩ እንዲሸማቀቁ እናድርግ ብሎ ዘመቻ ጀምሯል። ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም እንኳን ልንሸማቀቅባቸው እንኳን በሳቸው ልናፍርባቸው ለሳቸው ፊዳ የምንሆነን ቤተሰቦቻችን፣ ልጆቻችን፣ ንብረታችን ብሎም ራሳችን በላይ የምንወዳቸው ታላቅ ነብይ ናቸው። ስላልገባችሁ ነው። ኡስታዝ አቡበክር አህመድ ቪዲዮውን ጋብዛችኋለሁ፣ በጽሁፍም ቀርቧል። ሌላኛው ደግሞ ኡስታዝ አህመድ ዲንጀበል ደግሞ ምላሽ የሰጠው በኢትዮጵያ አየር መንገድ ዙሪያ ነው። የኢትዮጵያ አየር መንገድ እንደምታውቁት ሂጃብ ለብሳ እዛ ውስጥ ተቀጥራ መስራት አትችልም አንድ የሙስሊም ሴት። ሂጃብ ደግሞ አትለብሱም ማለት በአጭሩ ሙስሊሞች እዚህ ተቋም ላይ አትሳተፉም ማለት ነውና ከመጅሊስ ለፍስፍስ የሆኑ መጅሊስ፣ በነገራችን ላይ መጅሊስ አንዳንድ ጊዜ ለፍስፍስ ነው፣ በጣም ጠንካራ አይደለም፣ እንደጠበቅነው አልሆነም ማለት ነው። ለኡስታዝ አህመድ ዲንጀበል ደብዳቤ ላከለት ኢፍጣር ተጠርተሃል ብሎ ኡስታዝ አህመድ ዲንጀበል መጀመሪያ የሙስሊሞችን መብት ያክብር። ሂጃብ ለብሰሽ አሰሪ ማለት አንድ ጤናማ የሆነች ሙስሊም ሴት ጸጉሯን አውታ አትሄድም አበደን፣ የፈለገ ኢማኗ እንኳን ቢደክም ማለት ነው። ሙስሊሞችን ግን ይሄ ሀገራችሁ አይደለም እዚህ አትሳተፉም ተብለው እኛን ኢፍጣር መጥራት ምንድነው? ይሄም በእኛ መሳለቅ ነው። ይሄ ለኛ አያስፈልገንም። መጀመሪያ ሙስሊሞችን፣ የሙስሊም እንስቶችን፣ የሙስሊም ሴቶችን፣ የሙስሊም ሱመያዎችን ያክብር፣ ከዛ በኋላ እኛን እንደጠራ ነው ብሏል ኡስታዝ አህመድ ዲንጀበል። አላሁ አክበር። እና እኔ እዚህ ላይ መገኘት አልችልም ብሎ ለደብዳቤው ልኳል ማለት ነው። ለደብዳቤው ለላከለት ግለሰብ መልሶለታል ማለት ነው። ይሄ ፍጣር አይደለም፣ በእኛ መሳለቅ ነው፣ በእኛ መጫወት ነው። ሙስሊሞች እዛ ተቀጥረው መስራት አይችሉም። የኢትዮጵያ ምናልባት ግንባር ቀደም የሚባለው ተቋም የኢትዮጵያ አየር መንገድ ነው። አንዲት ሙስሊም ሴት ሂጃብ ለብሳ እንድትሰራ አልተፈቀደላትም። ይህ ሁላ ማለት በሙስሊሞች መሳለቅ ማለት ነው። ሌላው ዓለም ላይ እየሰሩ አይደል ኒቃብ ለብሰው ሂጃብ ለብሰው በፈለጉበት። ግን የኢትዮጵያ ሙስሊሞች በጣም ደካምነታችን የሚያሳይ ነው። ዛሬም ድረስ አልነቃንም። ለማንኛውም ይሄን ያልካልኩኝ ያው የኡስታዝ አህመድ ዲንጀበል ባጭሩ እኔ አየር መንገድ ማፍጠር አልችልም። ምክንያቱም ብዙ ሙስሊም እህቶቼ አትቀጠሩም፣ ሀገራችሁ አይደለም፣ ተቋማችሁ አይደለም። ይሄን ከፈለጋችሁ እኛን ምሰሉ፣ ጸጉራችሁን አውጡ፣ በሱሪ ሂዱ ተብለናል፣ ራቁታችሁን ሂዱ ተብለናል፣ ካልሆነ ብሎ ያው አባሯቸዋል ሙስሊም ሴቶችን። ይሄ ግልጽ ነው ማለት ነው፣ ግልጽ ነው። እዚህ ላይ እኔ መገኘት አልችልም፣ ያሳፍራል፣ ለኛ ውርደት ነው፣ በእኛ ላይ መሳለቅ ነው ብሏል። ማን? ታላቁ ኡስታዝ አህመድ ዲንጀበል። አላሁ አክበር። ሌላኛው እንግዲህ ዛሬ ኡስታዝ አቡበክር አህመድ ያለውና ብዬ ደግሞ ከዱባይ አንድ ተሰማ እጅግ በጣም ጉድ ያስባለ የኛ የኢትዮጵያኖች ጉድ የማያልቅ ዱባይ ላይ ሄደው 50,000 ድርሃም ባንክ ሰርቀዋል ማለት ባንክ ሰብረው ሰርቀዋል። ማን? ኢትዮጵያኖች 4 በኢትዮጵያ የዱባይ ፖሊስ በቁጥጥር ስር አውሏቸው መግለጫ አውጥቷል ማለት ነው። በጣም እናሳፍራለን፣ የምር በጣም እናሳፍራለን። ለማንኛውም የኡስታዝ አህመድ ዲንጀበል የማን ነው የኡስታዝ አቡበክር አህመድን በትንሹ ላንብብላችሁና ቪዲዮን ጋብዛችኋለሁ። የዱባውንም በትንሹ አነብላችኋለሁ። ላይክ እያደረጋችሁ ፊዳክ አቢ ወኡም ያ ረሱላህ ያላችሁ ኮሜንት ላይ እስከ መጨረሻው ድረስ አብራችሁኝ ሁኑ። ኡስታዝ አቡበክር አህመድ ከነፍሳችን በላይ አብልጠን የምንወዳቸው ውድ ነብያችን ክብር የማንደራደር መሆኑን ሁሉም ሊያውቅ ይገባል። የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት የፕሬዝዳንት ጽህፈት ቤት ኃላፊ
ኡስታዝ አቡበክር አህመድ ከሰሞኑ በተለያዩ ሶሻል ሚዲያዎች ድንበር የሚያልፉ ግለሰቦችን አስመልክቶ መልእክት አስተላልፏል። የፋሪ ክፍለ ከተማ እስልምና ጉዳዮች ምክር ቤት ከኢትዮጵያ ሙስሊም ወጣቶች ካውንስል ጋር በመተባበር የተዘጋጀው የዳዕዋ መድረክ በርካታ ሙስሊሞች በተገኙበት መልእክት ያስተላለፉት ኡስታዝ አቡበክር አህመድ ከነፍሳችን በላይ አብልጠን የምንወዳቸው ሁሉ ነብያችን ክብር የማንደራደር መሆኑን ሁሉም ሊያውቅ ይገባል ሲሉ ተናግረዋል ይላል። እኛ እምነታችን ከምናስተምርበት ወቅት ፈጽሞ የሰው እምነት ላይ ድንበር አናልፍም፣ እስልምናም ያንን አያዘንም ያሉ ሲሆን ሌሎች የእምነት ተቋማትም ድንበር የሚያልፉ ግለሰቦችን ተው ሊሉ ይገባል ብለዋል። እንደ ተቋም በህግ መሄድ እስካለብን ጥግ ድረስ እንሄዳለን ያሉ ሲሆን ሙስሊም ማህበረሰብ በተለይ ወጣቱ በሰላማዊ መንገድ እምነቱን ማስከበር አለበት ሲሉ ገልጸዋል ይላል ሃሩን ሚዲያ። ኡስታዝ አቡበክር አህመድ ይሄንን ተናግሯል። ቪዲዮውንም እጋብዛችኋለሁኝ። ፍዳክ አቢ ወኡሚ ያ ረሱላህ ወላሂ በነቢያችን ሰለላሁ ዐለይሂ ወሰለም ላይ አንደራደርም። የፈለገ ኢማናችን ሊደክም ይችላል፣ የፈለገ ወንጀል ሊኖርብን ይችላል፣ የፈለገ ይሁን የሆነው ይሁን በነቢያችን ሰለላሁ ዐለይሂ ወሰለም ላይ ማንም ሙስሊም ሆኖ የጤፍ ፍሬ ታክል የሚደራደር አይመስለኝም። ለዱንያ ጥቅም ብሎ ምን ፈለጋ ነገ ትቷት ለሚሞት ብሎ ተተሻለመሞች ብለሽ እርግጠኛ ነኝ አትደራደርም። ለመመሳሰል ብሎ ለቲክቶክ ጊፍት ብለው አንዳንድ እኔ በጣም ማከብራቸው በጣም ትልቅ ቦታ የምሰጣቸው ሰዎች በጣም ወርደው ያዩዋቸው ነው። በተለይ በጣም እየተልከሰከሱ በእምነት ዙሪያ ላይ በጣም በቃ እምነታቸውን እርስት ያደረጉ ሰው በቃ ከሰው ጋር ይኗኗር ችግር የለውም፣ ግን እምነቱን ቢያንስ እምነቱን ባከበረ መልኩ ወይም ደግሞ የተወሰነ እንኳን በጣም ድንበር ባላለፈ መልኩ አለበት እንጂ ሰው ለገንዘብ ብቻ ብሎ የመጨረሻ መዘቀጥ የለበትም ላችሁ ወዳለሁ። ይሄን ያህል ካልኩኝ ዛሬ ደግሞ ወደ ዱባው ለፍ፣ ምክንያቱም ቪዲዮው እንዳይረዝም የአህመዲን ጀበልን ነግሬያችኋለሁ። ያው ጽሁፉን ያላነበብኩላችሁ አተታ እንዳይበዛ እንዳይረዝምባችሁ ብዬ ነው ያው በአጭሩ ስላነበብኩት የነገርኳችሁ ማለት ነው። አሁን ደግሞ ወደ ዱባው እንለፍና አጠር አድርጌ ልንገራችሁ፣ በዚሁ እንሰራበት ማለት ነው። የዱባው ጉዳይ 3 ሚሊዮን ድርሃም ይላል። 3 ሚሊዮን ድርሃም የዱባይ ብር 3 ሚሊዮን ድርሃም። አላሁ አክበር በሉ ነው ምንድነው የሚባለው? ምን አላሁ አክበር ያስበላል። ሰርቀው ነው አግኝተው አይደለም። 4 ኢትዮጵያውያን በቁጥጥር ስር ውለዋል ይላል። 4 ኢትዮጵያውያን በቁጥጥር ስር ውለዋል። የሚያሳዝነው ደግሞ 3 ሚሊዮን ድርሃም ሰርቀው አብዛኛውን ብር ወደ ሀገር ልከውታል ይላል ማለት ነው የዱባይ መንግስት። እና በጣም ያሳዝናል። በጣም ሳውዲ ላይ ነበር ደግሞ ዱባይ ላይ ሄደን እጅግ በጣም አዘግናኝ ነው ማለት ነው። ኤሚሬትስ ዱባይ ይላል። ግማሹን ገንዘብ ወደ ኢትዮጵያ በሐዋላ ልከውታል ይላል። በዱባይ ናይፍ አካባቢ 4 ኢትዮጵያውያን አንድ ሱቅ ውስጥ በሌሊት ገብተው 3 ሚሊዮን ድርሃም ወደ ብር ሲመነዘር በጎግል 106 ሚሊዮን 848370 ብር ከ90 ሳንቲም ሰርቀው የተሰወሩ ሲሆን የዱባይ ፖሊስ በቴክኖሎጂ በመታገዝ 4 ኢትዮጵያውያን በቁጥጥር ስር አውሎ ምርመራ አድርጓል ይላል። ምርመራውም ገንዘቡን እንደወሰዱ አምነው ግማሹን ገንዘብ ወደ ኢትዮጵያ በህግ ወጥ ሐዋላ እንደላኩት ተናግረዋል። የዱባይ ፖሊስ ክስ መስርቶ ወደ እስር ቤት አስገብቷቸዋል ይላል ማለት ነው። ዱባይ ላይ ቀልድ የለም፣ አረብ ሀገር ላይ ቀልድ የለም። ኢትዮጵያ ላይ ሆነ ተሳልቅ፣ ዱባይ ላይ ኢትዮጵያ ላይ ሆነ ስረቅ፣ ዱባይ ላይ አረብ ሀገር ላይ ማንኛውም አረብ ሀገር ላይ ቀልድ የለም ሀቢቢ፣ ቀልድ የለም። በጣም ያሳፍራል፣ ስማችን ይሰብራል፣ ቅስም ይሰብራል። በህርንበት ለክስክስሮች ነን አብዛኞቻችን። በርግጥ ይህን ስል በጣም ብዙ ጫዋዎች መሬት ላይ ወድቆ ታፍሶ ቢያነሱ የሰው ገንዘብ 5 ሳንቲም በማያነሱ ብዙ ደጋግ ኢትዮጵያኖች አሉ። ግን ደግሞ ብዙ ደግሞ ለክስክስ ከድንበር ያለፉ እጅግ በጣም ነውረኞች፣ አዋራጆች፣ አሳፋሪዎችም አሉ። 3 ሚሊዮን ብር እስካሁን ድርሃም ማለት ነው። እስካሁን ድረስ አረብ ሀገር ላይ እንዲህ ያለ አልታወቅም። ቤት ሰብሮ የሚሰርቅ ኢትዮጵያ የመጀመሪያ ማለት ነው። ሳውዲ አረቢያ ላይ ነበር እንደዚህ ሰው በመገዳደል በምናምን ሳውዲዎች የጠሉት። አሁን ደግሞ ወደ ዱባይ እያሳለፉት ነው ማለት ነው። በጣም ያሳፍራል። ለማንኛውም ዛሬ እየላችሁ የመጣው 3 ጉዳዮች ናቸው። አንደኛው ኡስታዝ አቡበክር አህመድ የመለሰው ለትላንትና እፎይ ለሚባል ሶሻል ሚዲያ
ስም ላለው ሁለተኛው አህመዲን ጀበል ለኢትዮጵያ አየር መንገድ የሰጠው ምላሽ ናቶሎ ደብዳቤ ተልኮልሃል ናቶሎ አፍጥር ተብሎ ሲበባል ይሄን ደግሞ የላኩለት የሚያሳዝነው የመጅሊስ አመራሮች ናቸው እና አንተም እንድትገኝ ደብዳቤ ተጠርታ ሲሉት አህመዲን ጀበል ምንድነው ያለው እኔ እዚህ ላይ በእኛ መሳለቅ ነው እኔ እዛ አየር መንገድ ላይ ብዬ ተቋሜ ነው ብዬ ኢፍጣር አልመጣም እኛ ኢፍጣር ተምርና ውሃ ምናምን ሰንቡሳ አላጣንም ቤታችን ሞልቷል ንዕማ ነው አልহামዱሊላህ ረብል ዓለሚን እኛ ያጣነው ምንድነው አሰቡት እስቲ ኢትዮጵያን አየር መንገድ የሚያክል ትልቅ ተቋም የኢትዮጵያ ሙስሊሞች አይሳተፉም የኢትዮጵያ ሙስሊሞች የላቸውም እዛ ላይ ሀገራዊ ዕውቅና የላቸውም ማለት ይችላል እና በጣም ያሳፍራል አህመዲን ጀበል ለዚህ ነው የመለሰው ሶስተኛው ደግሞ ዱባይ ላይ 3 ሚሊዮን ድርሃም ሰርቀዋል ማለት ነው ባጭሩ ዛሬ እነዚህ 3 ጉዳዮች ላይ ነው ያጠነጠነው ይበቃናል ሰላም አለይኩም ወራህመቱላሂ ወበረካቱ ቪዲዮን ጋብዛችኋለሁ መጨረሻ ላይ በዚሁ ግን ልሰናበታችሁ ስለዚህ በእናንተ ዘመን ነብዩ መነካት ሞት ነው ይሄንን በሞት የመጨረሻው ከነብዩ ሞት በላይ አይደለም እኔ በሞት ድል ብናደርግ ቦታ እንዳትለቁ እናንተን የሚደፍረው በማንነታችሁ አይቶ ብዙ ተስፋላችሁ ዛሬ በዚህ ትውልድ ላይ ዛሬም ነብዩ እየተሰደቡ ነው ታውቃላችሁ ዛሬም የእስልምና ክብር እየተደፈረ ነው ይሄ ትውልድ ባለበት ዘመን ውስጥ ይሄ ለኛ ሞት ነው ታምናላችሁ ምንድነው መልሳችን አማም ረብል ዓለሚን በዚሁ አጋጣሚ ይሄንን መልእክት ማስተላለፍ ፈልጋለሁ ለሚሰሙት ሁሉ በዚህ ሰሞን በሚዲያ እየተንሸራሸረ ያለ የነብዩ ክብርን የነካ ሰው ነብዩን አይደለም የደፈረው ነብዩ ማይደፈር ስብዕናና ክብር ያላቸው ነው አላህ ከፍ ያደረጋቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም ምንም የሚሹሱ አይደለም ግን ድፍረቱኛል የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምር ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም አድርገንም አናውቅ የትኛውም እምነት ክብር እንዲነካ አንፈልግም ያም የታዘዝነው በቁርአን ላይ ነው አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይሄንን እናደርግ ሰዎች በአስተምሮት ይጥሩ ይስበኩ አደባባዩን ይቆጣጠሩ ችግር የለብንም ሐቅ ያለው ሜዳው ላይ ይውጣ ነገር ግን የእምነቱን ረምዝ ይሁን የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህ ኡማ ክብር መንካት ነው ስለዚህ ዝም እንደማንል ሊያቆት ይገባል እንደ ተቋም እንቅስቃሴ ተጀምሯል እስልምና ጉዳይ ተቋሙ ክስ ይመሰርታል ይሄን ድርጊት ዛሬም ትናንትም በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር ስር እንዲውሉ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን ህጋዊ ስርዓት ተከትለን እንሄዳለን ይሄን ያነሳሁት እናንተ ወጣቶች ዲናችሁን ስተው ይሄ ነው ማንነታችሁ የሚመጣው እናንተን የሚደፍረው በማንነታችሁ አይቶ ስለዚህ በእናንተ ዘመን ነብዩ መነካት ሞት ነው ይሄንን አስቡት ዲን ከለቀቀ ብዙ ጊዜ መድረክ ላይ እናገራሉ ነብዩ ሰለላሁ ዐለይሂ ወሰለም ኡሁድ ጦርነት ላይ ጀበል ሩማት ላይ እነዛን 50 ሩማቶችን ሲያስቀምጧቸው ወስያቸው ምን ነበር በሞት እንኳን ቦታ አትልቀቁ ነው አይደለም በሞት የመጨረሻው ከነብዩ ሞት በላይ አይደለም እኔ በሞት ድል ብናደርግ ቦታ እንዳትለቁ ቦታ ለቀቁ ኡማው ዋጋ ከፈለ ሐምዛን አጣ ረዲየላሁ ዐንሁ እነዛን ኺረተ الخلق የተባሉ ኺረተ الصحابه 70 ሹሃዳء الهود አጣናቸው ሁሉ ጊዜ ቦታ ከለቀቅን ምን ከፍለው ይዋጋ ቦታችሁን አትልቀቁ መልእክቱ ዛሬ ለምናየው ተራራ ምልክት ይሆናል እንጂ መልእክቱ ዛሬም ድረስ አለ ቦታችሁን ከለቀቃችሁ ዋጋ ትከፍላላችሁ ወጣቶች ወደ ቦታችሁ ተመለሱ የዚህ ኡማ ተስፋ ናችሁ ይሄ ኡማ በእናንተ ማንነት ላይ የተመሰረተ ነው የትናንት ታሪክ ሲወራ እነዛ ወጣቶች ነው እንዲናሻገሩት ዛሬም እነዚህ ወጣቶች ነው ይሄን የሚጠብቁት ይሄንን እንድታስቡት ፈልጋለሁ